ፋኖ መንግስትን አሸንፎ ድል የሚቀዳጅ ከሆነ ደግሞ በኢትዮጵያ ሌላ አይነት መከፋፈልና ግጭት ሊፈጠር የሚችልበት እድል አለ። አማራ በየቦታው ይገደላል፣ የሰብአዊ መብት ጥሰት ይደርስበታል የሚለው ቁጭት መነሻ የሆነው ፋኖ ይህንን መሰል ችግር በኢትዮጵያ ልባት ካለማግኘቱ ጋር በተያያዘ አሁንም ቢሆን ጠበንጃውን ጥሎ ይቀመጣል የሚል ግምት የለም። አማራ የፖለቲካ መገለል ደረሰበት እንዲሁም የፖለቲካ ውክልና አጣ የሚለውን ብሶት ቢሆን በቀጣይነት እንደ ፋኖ ላሉ ኃይሎች ግባት ሆኖ መቀጠሉ አይቀርም። ይህንን የተናገሩት ጋዳ ከማል የተባሉ ሀያሲ በአንድ ዓለም አቀፍ ድረገጽ ላይ ባወጡት ጽሑፍ ላይ ነው። ሀያሲዋ ፋኖ አዲስ አበባን ተቆጣጥሮ መንግስት ቢሆን እንኳን በኢትዮጵያ ሌላ ከባድ ግጭት የሚፈነዳበት እድል እንዳለ አስፈሪ ያሉትን ትንበያ አጋርተዋል። አንድ የኢትዮጵያ የፖለቲካ ተንታኝ በበኩሉ የአማራው ጦርነት በዚህ ከቀጠለም ዓለም አቀፍ ሰላም አስከባሪ ኃይል በክልሉ ሊሰማራ ይችላል ሲል ለሪፖርተር ጋዜጣ እንደ ሐሞት የመረረውን ጉድ ዘርግፈውታል። ተንታኙ ቀጥሎም የፋኖ እንቅስቃሴ በሶስት ምክንያቶች በጦር አይቆምም ይላሉ። መጀመሪያው በክልሉ በርካታ የታጠቀ ኃይል ተፈጥሯል። አንዱን ማስቆም ቢቻል ሁሉንም ለማስቆም ግን ከባድ ይሆናል። የአማራ ሕዝብ ተበደልኩ ብሎ የሚያነሳቸውን ጥያቄዎችም ቢሆን በፖለቲካዊ መንገድ እስካሁን አልተመለሱም። አሁን ደግሞ የሀገር ባለቤትነትን የማጣት ስሜት ውስጥ ህብረተሰቡ ገብቷል ሲሉ አብራርተዋል። የአፍሪካ ህገ መንግስት የህግ ባለሙያዎች ኔትወርክ ምክትል ፕሬዝዳንት አደም ካሴ ፋኖ ወደ አንድነት ገና የመጣ የተጠናከረ ኃይል አይደለም፣ ቡድኑ መደበኛ አደረጃጀትም ሆነ የፖለቲካ ማኒፌስቶ እንደሌለው ነገር ግን መንግስት ጠንካራ የመከላከያና የሚሊሻ ኃይል አሰልፎ ቢዋጋውም እስካሁን አለመጥፋቱንና ውጊያው መቀጠሉን ጠቁመዋል። 2 ዓመቱን በደፈነውና የአማራው ጦርነት ከሀገር ውስጥ እስከ ውጭ ሀገር የፖለቲካ ተንታኞች ድረስ በርከት ያለ አስተያየት እየተሰጠበት ነው። ከሰሞኑ 3 የሀገር ውስጥና የውጭ ተንታኞች የክልሉን ጦርነት በተመለከተ ያጋሩትን ትንተና እናስደምጣችኋለን። አብራችሁን ትቆዩ ዘንድ ግብዣችን ነው። ከአንድ ሳምንት ቀደም ብሎ በአማራ ክልል ከባድ ጦርነት መቀስቀሱ የተነገረ ሲሆን አሁንም ድረስ መቀጠሉ በሰፊው ይሰማል። የፋኖ ኃይሎች ዘመቻ አንድነት ያሉትን ጥቃት በመንግስት የጸጥታ ኃይሎች ላይ መክፈታቸው እየተነገረ ሲሆን መንግስትም በአጸፋው ታጣቂዎቹ ላይ ዘመቻ መጀመሩ ይነገራል። በጎንደር፣ በጎጃም፣ በሸዋ፣ በወሎና የተለያዩ አካባቢዎች የጥይት ጩኸት መሰማቱን እንደቀጠለ መሆኑን የአካባቢው ምንጮች ያረጋግጣሉ። መከላከያ ሰራዊት ባለፈው ሳምንት መገባደጃ ይፋ ባደረገው መግለጫ በአማራ ክልል የሚንቀሳቀሱ ታጣቂዎች ምግበይ ኃይለ በተባሉት በትግራይ ሰራዊት ጀነራል ስልጠናና እገዛ ጥቃት ከፍተውብኛል ሲል መግለጹ የአማራ ክልል ቀውስ ወደ ትግራይም ተሻገረ እንደ የሚል ጥያቄንም ያጫረ ነበረ። በአማራ ክልል የተጠናከረውን ውጊያ በማቀነባበር የተወነጀሉት ብርጋዴር ጀነራል ኃይለ ግን በወቅቱ በሰጡት መግለጫ ከፕሪቶሪያው ውል ውጭ የሚደረግ እንቅስቃሴ በትግራይ በኩል የለም ብለዋል። ከአንድም የፋኖ አመራር ጋር ግንኙነት የለኝም፣ አላደርገውም፣ ተገቢም አይደለም በማለት የመከላከያን ክስ ውድቅ አድርገዋል። ይህንን ደግሞ የበለጠ የሚያጠናክር መግለጫ ያወጣው በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ የጸጥታ ቢሮ ከፋኖ ጎን ተሰልፎ የኢትዮጵያን መንግስት የሚወጋ ኃይል በትግራይ በኩል እንደሌለ ነው ያስታወቀው። የመከላከያን መግለጫ ኃላፊነት የጎደለው በማለትም ነበር የገለጸው። የሰሞኑ የአማራ ክልል ግጭት ግን ከመከላከያና ከትግራይ ጦር የመግለጫ ልውውጥ ባለፈ አሰቃቂ ሰብአዊና ቁሳዊ ውድመት በአማራ ክልል እያደረሰ ያለ ጉዳይም ሆኖ ነው የሰነበተው። በእከሌ ግንባር የደረሰ እየተባለ በማህበራዊ የትስስር ገጾች የሚሰራጨው የአስክሬንና የቁስለኛ አይነትና ብዛት ለይታ የሚያሰቅቅ ነው። ከሁለቱም ኃይሎች ከሚረግፈው ሰው በተጨማሪም የመምህራን ግድያና ሞት ዜና ተከታትሎ ሲወጣም ሰንብቷል። በሁለቱም ወገን ይህን ያህል ደመሰስ ከሚለው ጎን ለጎን ተማረከ እየተባለ በምስል የሚሰራጨው ዘገባ ብዙ አይነት ሲሆን ይታያል። ይሁን እንጂ ሁኔታውን በገለልተኛ የሚታዘቡ ወገኖች ክልሉ ይህንን መሰል ሰብአዊና ቁሳዊ ውድመት እያስከተለ እስከ መቼ ይቀጥላል የሚለው ቁልፍ ጉዳይ በተደጋጋሚ ሲያነሱ ይደመጣሉ። የአማራ ክልል ግጭትና ቀውስ በቀላሉ ይቆማል የሚለው ግምት ግጭቱ
ሁለተኛ ዓመቱን እያገባደደ ባለበት በዚሁ ለብዙዎቹ የሚጨበት ተስፋ ለመሆኑን ሲነገር ይሰማል። ይህ ለምን አልሆነም የሚለው ደግሞ በውጭም በአገር ቤትም ያሉ የፖለቲካ ተንታኞች የሚያነሱት ቁልፍ ጉዳይ የሆነ ነው። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ የፋኖ ኃይሎችን ከጥቂቶች በስተቀር መደምሰስ መቻሉን በቅርብ ጊዜ ተናግረው ነበር። የቀረን መልሶ ግንባታ ነው ሲሉ በተደመጡበት በዚህ ንግግራቸው በክልሉ ሲንቀሳቀሱ የቆዩ ታጣቂዎችን ለማጥፋትና የጸጥታ ስጋት የማይሆኑበት ሁኔታ ለመፍጠር መንግስታቸው መቃረቡን ገልጸው ነበር። ይሁን እንጂ ይህን ከተናገሩ በጥቂት ቀናት ልዩነት የሰሞኑ ከባድ ውጥረት ሲፈነዳ ነው የታየው። በድሮንና በሌሎች ከባድ መሳሪያዎች ጭምር እየታገዘ የሚካሄደው ውጊያ ማየሉን ይነገራል። ከሚሊሻና ከአድማ ብተና ኃይል ጀምሮ በኮማንዶና በአየር ወለድ እዞች ተደግፎ ጭምር ከፋኖ ጋር የሚካሄደው ውጊያ አልፎ አልፎ በረድ የሚል አዝማሚያ ቢያሳይም ነገር ግን ከሰሞኑ ተጠናክሮ መቀጠሉ ነው እየተሰማው። በአፍሪካ ናሬቲቭ ገጽ ላይ የተነበበው የጋዳ ከማል ገቨርንመንት ፌለር ኤንድ ሲቪል ዋር ኮንፍሊክት ኢን ኢትዮጵያ አማራ ሪጅን በሚል ርዕስ የቀረበው ሰሞንኛ ጥናት የክልሉን ችግር በተገቢው መንገድ መፍትሄ ያልተፈለገለትም የሚለውን ሐሳብ አጠናክሯል። የአማራ ክልሉ ቀውስ በዚሁ ከቀጠለ ደግሞ ኢትዮጵያን ቀስ በቀስ ለመበታተን የሚዳርግና ቀጠናዊ ቀውስ የሚያዋልድ ስለመሆኑ ጽሑፉ በሰፊው ያትታል። በርካታ ቢሆኖችን የምታነሳው ጻፊዋም መንግስት የአማራ ክልል ግጭቱን ለመፍታት የሚከተለውን መንገድ ካልቀየረም ጦርነቱ አይቆምም፣ ተባብሶ በመቀጠል ኢትዮጵያን ገዝግዞ ይጥላታል በማለት መረር ያላስደንጋጭ ስጋቷን ትገልጻለች። ሀያሲ ሀተታዋን ስትቀጥልም ከፋኖ ጋር የሚካሄደው ግጭት በምን ሊፈታ እንደሚችል ጨምሮ የሚከተሉትን ቢሆኖች ትዘረዝራለች። ከፋኖ ኃይል ጋር የፌዴራል መንግስት ወደ ጦርነት የገባ ኢመደበኛ አደረጃጀቶችን አፈርሳለሁ በሚል የአማራ ልዩ ኃይልን ትጥቅ ወደ ማስፈታት በገባበት ወቅት ነው። ይህ የመንግስት እርምጃ አማራን ሆን ብሎ ለማዳከምና ፖለቲካ ነው የሚል ስሜት በመፍጠሩ ነው ግጭቱ የተጀመረው። ከፍተኛ ለመተማመን በሁለቱ ወገኖች መካከል የተፈጠረ ሲሆን የፌዴራል መንግስት በትግራይ ጦርነት ወቅት በተናጠል ጦሩን ከትግራይ ሲያወጣና አማራ ክልል ሲወረር ያለመተማመኑ መነሻ ሆነ። ሂደቱ ደግሞ የፕሪቶሪያ የሰላም ስምምነት ሲፈረም አማራ ውክልና አላገኘም የሚለው ስሞታ ለመተማመኑን አባባሰው። አሁንም ቢሆን ፋኖ በፌዴራል መንግስቱ በስጋትነት መታየቱ የሚቀር አይመስልም። የአማራ ህልውናና ጥቅምን አስከብራለሁ የሚለው ፋኖ የብልጽግና መንግስት ከሚከተለው ለሁሉም ክልሎችን ያውቃለሁ ከሚለው ጠንካራ ማዕከላዊነት ከሰፈነበት ፖሊሲ ጋር የሚጋጭ ነው። አማራ በየቦታው ይገደላል፣ የሰብአዊ መብት ጥሰት ይደርስበታል የሚለው ቁጭት መነሻ የሆነው ፋኖ ይህ መሰሉ ችግር በኢትዮጵያ እልባት ካለማግኘቱ ጋር በተያዘ አሁንም ቢሆን ጠበንጃውን ጥሎ ይቀመጣል የሚል ግምት የለም። አማራ የፖለቲካ መገለል ደረሰበት፣ እንዲሁም የፖለቲካ ውክልና አጣ የሚለውን ብሶትም ቢሆን በቀጣይነት እንደ ፋኖ ላሉ ኃይሎች ግባት ሆኖ መቀጠሉ የማይቀር ይመስላል ስትል ትናገራለች። መንግስት ወታደራዊ ድል በፋኖ ላይ ለማስመዝገብ ጥረቱን አጠናክሮ ሊቀጥል ይችላል። ይህ ግን ግጭቱ እንዲባባስና ሀገሪቱንም የበለጠ እንዳትረጋጋ ብቻ ነው የሚያደርገው። መንግስት በሰላማዊ መንገድ ችግሩን በድርድር ለመፍታት ጥረት ሊያደርግ ይችላል። ይሁን እንጂ ይህም መንገድ ቢሆን በመካከል ባለው ሰፊ ያለመተማመን የተነሳ ሊሰናከል ይችላል። ፋኖ መንግስትን አሸንፎ ድል የሚቀዳጅ ከሆነ ደግሞ በኢትዮጵያ ሌላ አይነት መከፋፈልና ግጭት ሊፈጠር የሚችልበት እድል አለ በማለት ጋዳ ሰፊ ሀተታዋን ያስነበበችው በውጭ ጸሐፍት ብቻ ሳይሆን በኢትዮጵያውያን ጭምር ከፋኖ ጋር የሚደረገው በአማራ ክልል የቀጠለው ውጊያም ወደ ሀገራዊ ቀውስነት የመሸጋገር እድሉ ሰፊ መሆኑን ሲገምቱ ይሰማሉ። የአፍሪካ የህገ መንግስት የህግ ባለሙያዎች ኔትወርክ ምክትል ፕሬዝዳንት አደም ካሲም እንዲሁም ዓለም አቀፍ የህግ ባለሙያው ዘላለም ሞገስ በጋራ በጻፉትና በቅርቡ በፎሬን ፖሊሲ መጽሔት ላይ የተነበበው ሰፊ ዘገባም ቢሆን የአማራ ክልል ግጭት በሰላማዊ መንገድ ባጭሩ የማይፈታ ከሆነ ሀገራዊ ይዘት ያለው የእርስ በርስ ጦርነት መነሻ ሊሆን እንደሚችል ነው የዘረዘረው። ሁለቱ የህግ ሰዎች ከሚያነሱት ጭብጥ ደግሞ ፋኖ የአማራ ህዝብ ለረጅም ዘመን ሲያሰማው የቆየው ብሶትና ሮሮ ተጠራቅሞ የፈጠረው መሳሪያ አንግቦ የሚታገል ኃይል መሆኑን ጨምሮ ሌሎች ጉዳዮችን እንደሚከተለው ያወሳል። ፋኖ ወደ አንድነት ገና የመጣና የተጠናከረ ኃይል አይደለም። ቡድኑ መደበኛ አደረጃጀትም ሆነ የፖለቲካ ማኒፌስቶ እንደሌለው፣
ነገር ግን መንግስት ጠንካራ የመከላከያና የሚሊሻ ኃይል አሰልፎ ቢዋጋውም እስካሁን አለመጥፋቱንና ውጊያው መቀጠሉንም ጽሑፉ ያብራራል። ጸሐፊዎቹ ባቀረቡት ምክረ ሐሳብ ደግሞ መንግስት በኃይል ተቃዋሚዎችን አሸንፊያለሁ ማለቱን አቁሞ የሀገራቱ ችግር የተወሳሰበ መሆኑን እውቅና በመስጠት ለሐቀኛ ድርድር ራሱን ካላዘጋጀ በስተቀር በሰላማዊ መንገድ ችግሩ አይፈታም ይላሉ። በኢትዮጵያ መንግስትም ሆነ ሌሎች በግጭት ውስጥ የሚገኙ አካላት ወደ መግባባትና ችግራቸውን በሰላም ወደ መፍታት ከመጡ ብቻ ነው የኢትዮጵያ ህልውና ከስጋት የተለቀቀ መሆን የሚችለው ሲሉ ሌሎች ወገኖች ያነሱትን አሳሳቢ ጉዳይ በሌላ አገላለጽ አስቀምጠውታል። የወቅቱን የአማራ ክልል ከፋኖ ጋር የሚደረገውን ውጊያ በማስመልከት ስለ ግጭቱና ስለ ቀጠናው ምንነትና አፈታት ሐሳባቸውን እንዲያጋሩ የተጋበዙት የፖለቲካ ተንታኙ አቶ ሙሉዓለም ገብረ መድኃንም ቢሆኑ ጉዳዩ ወደ ተለያዩ አቅጣጫዎች ሊያመራ የሚችልበት እድል ሰፊ መሆኑን አብራርተዋል። በእኔ ግምት የፋኖ እንቅስቃሴን በጦርነት ማስቆም የማይቻልበት ምዕራፍ ላይ እየተደረሰ ይመስላል። ቡድኑ የአደረጃጀት ወጥነት ባይኖረውም በሶስት ምክንያቶች በጦር የመቆም እድል ያለው አይመስለኝም። በመጀመሪያው በክልሉ በርካታ የታጠቀ ኃይል ተፈጥሯል። አንዱን ማስቆም ቢቻል ሁሉንም ለማስቆም ግን ከባድ ይሆናል። የአማራ ህዝብ ተበደልኩ ብሎ የሚያነሳቸውን ጥያቄዎችን ቢሆን በፖለቲካዊ መንገድ እስካሁን አልተመለሱም። አሁን ደግሞ የሀገር ባለቤትነትን የማጣት ስሜት ውስጥ ህብረተሰቡ ገብቷል በማለት ለሪፖርተር ጋዜጣ ተናግረዋል። የአማራ ክልል ጦርነትም ሆነ የሀገሪቱ ግጭቶች እስከ ቀጠሉ ድረስ በአንድ በኩል በዓለም አቀፉ ማህበረሰብ አስገዳጅ ጣልቃ ገብነት በኢትዮጵያ ሰላም አስከባሪ ኃይል ጭምር ተሰማርቶ ሁሉም የሚወከሉበት የሽግግር መንግስት እንዲዋቀር የሚያደርግ የውጭ ግፊት የሚፈጠርበት እድል ሁሉ ዝግ አለመሆኑን ነው ተንታኙ የጠቆሙት። ከዚህ በተለየ ሁኔታ ደግሞ ፋኖ በኢትዮጵያ ካሉ ሌሎች የፖለቲካ ኃይሎች ጋር ህብረት ፈጥሮም አገራዊ ፖለቲካውን ወደሚለውጥ እንቅስቃሴ ሊገባ የሚችልበት እድል ሰፊ መሆኑንም ያስረዳሉ።